ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አሸሸ ሰው ነው እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ፣ ይገደላል። ኦኬ እኛውም እንደሰማችሁ ሃይማኖቱን የቀየረ በሸሪዓ ህግ መሰረት ይገደላል። እንዴት ነው የሚገደለው? በተአምር አይደለም። እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ መሰራው። እኔ እንደውም እስልምና ላይ በጣም ሰርች አላቅም። እኔ ልናገር የፈለኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል? አላህ ግዴታ ስልጣን ላይ ሰጥቶ እስከምታርድ ድረስ አይጠብቅህም። በውስጥህ ምን ትላለህ? ይሄ ሰው እኮ ደሙ እኮ ሐላል ነው የሚል ብዙ ሰው ነው በኮሜንት ይጽፋል። በውስጣችን የምንል ሰዎች አለን። ቢሆን እናደርገዋለን። እንዴ ኃይል ሳይኖረን እየተመኘን ኃይል ሙሉ የኢትዮጵያ አቅም ገዢ ቢያደርገን ሰብስቡ እናረዷቸው። መውሊድ አክባሪዎችን እረዷቸው። ነቢ መጀን የሚለው እረደው፣ ነቢ ድረስልኝ የሚለውን እረደው፣ ቃጥባሪ የሚሄድ እረደው። ምናምን ይታረዳል እንደ ጉድ። ከእስልምና ከተመለስክ 3 ቀን ነው ምናምን ይታገሷል። ከዛ ያርዱሃል። ክርስቲያኖች እያያችሁን ያላችሁት የወደቀ ማህበረሰብ፣ ሰው በላ፣ አራጅ፣ አጭበርባሪ ምን መስላችሁ? አልተሳሳታችሁ። ጥያቄ ያለኝ እኔ ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበል መሎ እንግዳ መጥቶብኛል። አብሽር ጨርሻለሁ። ኢንሻአላህ በነገው ላይ ቀረውን እናወራለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እንደ ዘንድሮ አብያ ኡስታዞች ቲክቶክ ላይ የሚገኙ ተዋርደው የሚያውቁ አይመስለኝም። ምክንያቱም ግብረ ሰዶሚያንን ኤቴስቶችንና አንዳንድ ቅጥረኞች ካድሬዎችን ተጠቅመው እንኳን ውሸታቸውን ለመደባበቅ ቢሞክሩም ኡስታዞቻቸው ቲክቶክ ላይ ያሉት ማለት ነው መሬት ካሉት ኡስታዞች ጋር እንኳን የተለያየ አስተምሮ የተለያየ አቂዳ እንዳላቸው እያሳዩ ነው ማለት ነው። የነቢያቸውን አስተምሮ እየካዱት ነው ማለት ነው። ቅድሚያ ግን ይህንን አንድ ካድሬ እናዳምጠው። ጂሃድ ምናምን እያልክ አታጋግል። ጂሃድ ማለት ምን ማለት ነው? ጂሃድን የሚጠቀሙት ለመቼ ምን ቦታ ላይ ነው የሚለውን አረጋግጥ። በየትኛውም መስፈርት ለምን እስላምን ተውክ ብለው እስላምን ሊገል አይችልም ቢል ውሸት ነው። በትምህርታቸውም በታሪክም ውስጥ የሚል ቤተሰብ ከሆነ ሊቆጡት፣ ሊገስጹት፣ ሊመክሩት ይችላሉ። ምን ብለው ነው የሚገሉት? መልካም እንደሰማችሁት ነው እንግዲህ ልጁ ይሄ ቅጥረኛ የሆነ ልጅ ሲያወራ በጣም ብዙ ስድቦችን ተሳድቧል። በእስልምና ታሪክ ውስጥ ሃይማኖቱን የቀየረ ግደል የሚል የለም ይላል። ሱናን አናሳይ 4059 ላይ ሃይማኖቱን የቀየረ ግደሉት ነው የሚለው። እንዲሁም ደግሞ ወደ መጨረሻ ወደ ቂያማ ቀን ሲቀርብ ሰዎች ሃይማኖታቸውን ይቀይራሉ፣ ባገኛችሁበት ቦታ ከገደላችኋቸው ተሸላሚ ናቸው ይላል። ይኸው ስለዚህ ማንኛው ነው ትክክል? ነብያችሁ ነው ትክክል ወይንስ በመግቢያው ላይ የሰማችሁት ልጅ ነው ትክክል? የነብያችሁን ንግግር ነው የምትከተሉት ወይንስ በመግቢያው ላይ ያለውን ልጅ ንግግር ነው የምትከተሉት? ሃይማኖቱን የቀየረን ባገኛችሁበት ቦታ ግደሉት ይላል ማለት ነው። ኡስታዙ ያወራው ስለ እንስሳም ስለ ሰውም አውርቷል። ስለ ሰው ካወራ በኋላ ስለ አስተራረብ ከዛ ስለ እንስሳት አወራ ማለት ነው። ሁለቱንም ነው ያወራው። ሴፍ ለሰው ተጠቀመ። የጠቀሰው ሐዲስ ደግሞ ይኸውና ሱናን አናሳይ 4060 ላይ የሚገኝ ሲሆን አሊ ሰዎቹን እስልምና ለቀው ሲወጡ ሰብስቦ ምን አደረጋቸው አለ? በእሳት አቃጠላቸው። በእሳት ማቃጠል አላህ የሚቀጣበት ቅጣት ስለሆነ በሴፍ መቅላት እንጂ በእሳት አታቃጥሉ
የሚል መመሪያ ሰጠ ማለት ነው። ከዛ ስለ ሴፍ ወይንም ስለ ቢላው ደግሞ እንስሳትን ኤግዛምፕል ተጠቀመና ቢላው በደንብ መሳል እንዳለበት ተናገረ ማለት ነው። ሙሉ ቪዲዮ ባይዘይ ነው ያለኝ። ኡስታዙ መጥቶ ይሄ ያልኩትን ውሸት ነው የሚል ከሆነ ንጽጽር አለማቆማለሁ እቀጣለሁኝ። ንጽጽር አለማቆሜ እቀጣለሁ። ይሄ ውሸት ነው አንተ ያልከውን አላልኩም ካለ ሙሉ ቪዲዮ ስላለኝ እኔ ማለት ነው። እንደዛ ነው የሚለው። ታዲያ ኡስታዙ 3 አካላትን ጠቅሷል። ካፊሮችን፣ ሙርተዶችን፣ ጥፋት ያጠፉ እና ጂሃድን። እንደ እስልምና አስተምሮ አንድ ሙስሊም ክርስቲያን ቢሆን ዛሬ ይታረዳል። በታሪክ ውስጥ እንደዚህ አይነት ክስተት ተከስቶ አያውቅም አለ። ይኸው ማስረጃ። ሃይማኖቱን የቀየረ ታርዶ በታሪክ ውስጥ በእስልምና ታሪክ ውስጥ። ነገር ግን ዋናው ፖይንታችን እሱ ብቻ ሳይሆን ሌሎች ኡስታዞች መሬት ላይ ምን ብለው ነው የሚያስተምሩት ነው። ግደሉ ይላሉ አይሉም። እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ፣ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። የሃይማኖት መልካም። በግልጽ አባይደር እንደሰማችሁት ሃይማኖቱን ከቀየረ ይገደላል አለ። ይገደላል። እዚሁ ቲክቶክ ላይ ንጽጽር የሚሰራ አንድ ኡስታዝ ልጠቁማችሁ። እዚሁ ቲክቶክ ላይ ስላለ ንጽጽርም ስለሚሰራ እሱ የሚለውን አዳምጡት። ይገደላል። ኦኬ፣ አንድ ሰው ሙስሊም ነው። ኦኬ፣ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ፣ ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ፣ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ፣ እስልምና ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ፣ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል። እንበናዝብ ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ፣ ይገደላል። ኦኬ፣ ይሄም አይበቃም ካላችሁ አንድ ልጨምርላችሁ፣ ሶስተኛ። ይሄንን ኡስታዝ እዚሁ ቲክቶክ ላይ ስላለ አዳምጡት። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ፣ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ኦኬ፣ የእኛውም እንደሰማችሁ ሃይማኖቱን የቀየረ በሸሪዓ ህግ መሰረት ይገደላል። እንዴት ነው የሚገደለው? በሴፍ ነው የሚቀላው። ይሄንን ደግሞ ሳውዲ አረቢያ ላይ አርብ ሁሌም ሃይማኖቱን ከቀየረ ይታረዳል። ይሄንን ታሪክ ማታውቁ ከሆነ ሳውዲ አረቢያን ቼክ ማድረግ ነው። አርብ ይገደላል፣ ይታረዳል ማለት ነው በሴፍ። እስቲ ሳውዲ አረቢያ ሰው ካላችሁ ደግሞ አጠያይቁ። ሳውዲ አረቢያ ላይ በሸሪያ ስለሚተዳደሩ ሃይማኖት መቀየር ይቻላልን በሏቸው። ስለዚህ ይታረዳል ማለት ነው። ኡስታዙን ግን እኔ ጥሪ ያቀርብለታለሁኝ። አንተ ያልከውን እኔ አላልኩም፣ ለእንስሳት ነው ያወራሁት ስለ ሰው አይደለም ብሎ የሚል ከሆነ ይኸው ጥሪ ያቀርብለታለሁኝ። ንጽጽር ደግሜ ሁለተኛ እስልምናን አልተችም፣ አቆማለሁኝ። ሙሉ ቪዲዮ ስላለኝ እኔ ማለት ነው። ውሸት ነው የሚል ከሆነ ይኸው ነፃ መድረክ ላይ ኡስታዙ ያናግረኝ ይችላል ማለት ነው። ውሸት ነው ካለ ከእስልምና የወጣ ሰው
አይታረድም፣ አይገደልም የሚል መሬት ላይ ያለ ኡስታዝ አላቅም። ቲክቶክ ላይ ያሉት ግን ቲክቶክ ላይ ያሉት ኡስታዞቹም ይገደላል ይላሉ። ግብረ ሰዶሚያን ኤቴስቶችና ካድሬዎቹ ደግሞ ኖ አይገደልም ይላሉ። ሙስሊሞች በመነማን ነው እየተመራችሁ ያላችሁት? ራሳችሁን ፈትሹ ቆም ብላችሁ። አልኩኝ ግብር ካልከፈሉ መገደል አለባቸው፣ 3 ምርጫ አላቸው አልኩኝ። ይሄ ነገር ስህተት ጋር ነው እንግዲህ አብረን የምንኖረው። እስከ ዛሬ እኔ በቃ በተለይ ይሄንን ልጅ ስሰማው ብዙ ሙስሊሞች ወገኖቻችን እንዲሁም ኡስታዞች በጣም የሚዘገነን ቃላትን ሲናገሩ ሰማቸዋለሁ። ደግሞ አሁንም ይሄ ልጅ ስሰማው ወደ ኋላ ነው ዞር ብዬ የተመለከትኩት። 17 ዓመት ሙሉ እኒህ ጋር ነው ተደምሬ አብሬ ስኖር የነበረው ብዬ አሰብኩኝ። ዞር ብዬ ደግሞ እህቶችን አሰብኳቸው። ምክንያቱም ሙስሊም እህቶች ስላሉኝ ዞር ብዬ ጎረቤቶችን ተመለከትኳቸው። ዞር ብዬ አብሬያቸው ያደግኩትን ሙስሊሞች ተመለከትኩ። አብሬያቸው የተማርኩትን ሙስሊሞች ተመለከትኳቸው እና አብሬያቸው ራሱ እየኖርኩ ያለሁትን ሙስሊሞችን ተመለከትኳቸው። ማለቴ እንደዚህ በአይናችን አንድ አይናችን ጨፍነን በአንድ አይናችን ያቸው። እሺ በነገርህ ላይ በማን ሀገር ተቀምጠህ ነው እኛን ግብር የምታስከፍለን? ረሳኸው እንዴ? ረሳኸው? የረሱልህ የሙሐመድ ሰሃባዎችና ልጆቹ ጥቂት ቤተሰብ ሆነው ወደ ኢትዮጵያ ምድር መጥተው ከእግዚአብሔር በቀር ሌላ የማይመለክባት ሀገር መጥተው እንደተስተናገዱ የገዛ ወገኖቻቸው የሀገራቸው ሰዎች ከአንዱ ወደ አንዱ ሀገር ያሳደዷቸው፣ ነገር ግን ሀገራቸው ያልሆነች ያለምንም ግብር ያለምንም ነገር ሳታስከፍል መስጊድ ሰርተው እንዲኖሩ ሰርተው እንዲበሉ እግር አጥፋ የተቀበለች ማን ናት? ረሳው እንዴ? ክርስቲያኑ ማህበረሰብ እንደሆነ ረሳው እንዴ? እሺ ከክርስቲያን ጋር አብረን መኖር እንኳን ራሱ አያስፈልገንም። ሰው ጋር እኮ የሚኖረው ሰው ነው። ሂድና በቃ እንስሳ ጋር ኑራ። እንግዲህ አራዊት ጋር ኑር። እንግዲህ አራዊት መኖሪያው ከአራዊት ጋር እንጂ እንደው አራዊት እንኳን በአሁኑ ሰዓት ሰው ጋር ተስማምቶ በኖረበት ዘመን እንዴት ነው ሰው ወደ 1400 ዓመት ተመልሶ የሚሄደው? ወደ አላዋቂ ዘመን የሚሄደው እንዴት ነው? እንግዲህ ሰው ጋር መኖር ካቃተ አራዊት ጋር ሂድ ኑር። ምክንያቱም አንተ አራዊት ነህ፣ ሰፈርህም ከአራዊት ጋር ነው። ሂድ ኑር። ሌላው ቢያንስ በነገራችን ላይ ሙስሊም ወገኖቻችን የመምራት እድሉን ቢያገኙ ኢትዮጵያ ላይ አንድም ክርስቲያኖችን አያስቀምጡም። እውነት ነው የምነግራቸው። እድሉን ቢያገኙ እኔ አጼዎችን የምደግፋቸው በዚህ ምክንያት ነው። በነገራችሁ ላይ ከልክ በላይ በሚያደርጉት ነገር እግዚአብሔር እንትን ይበል፣ ግን በአንዳንድ ነገር ላይ ሪስክ ሲወስዱ በጣም ነው ግን የምደግፋቸው። እናንተ እስቲ ዓለም ላይ እስቲ አሰብኳችሁ ምን አይነት ሰላም እንደምትነሱ ማለት ነው። ምክንያቱም ሰው ጋር አብራችሁ መኖር አትፈልጉም፣ መግባባት አትፈልጉም፣ አብራችሁ ማህበራዊ ኑሮ መኖር አትፈልጉም። እስኪ እናንተ ያላችሁበት ሀገር የትኛው ነው ሰላም ያለው? እስቲ እንደምፈጠራችሁ እውነት። ምክንያቱም አንተ ስትናገር እንደሰማሁት ሌላው ይቅርና የሚለብሱ ልብስ እንኳን ወጣ ያለ ልብስ መልበስ የለባቸው። እሺ እና ቆሻሻ ልብስ ለብሰን በገዛ ገንዘባችን በምንገዛው አንተ ማነህ? አንድ ህፃን ወጠጤ ይሄን ስትልትሽ አታፍርም? እኔ ሌላ ቢቀር አለ ምን የሚለው ቄሱን መጀመሪያ የምገድለው እኔ ነኝ ቢረብሽኝ ብተኛ። ምንድነው የሚረብሽ? ቅዳሴ ማለት ነው። አንተ ስትገል ሌላው ዝም ይልሃል ማለት ነው አይደል? ማንን ተማምናችሁ ነው ግን? እስቲ አይደለም ሊገለኝ ይቅርና አይደለም እስቲ ወጣ ያለ ነገር ይናገረኝና ለምለም ዝም ካልኩት እኔ ሴቷ እንኳን ራሱ አይደለም እዛ ውስጥ ተሰብስቦ ቅዳሴውን የሚያስቀድሰው ምእመን ይቅርና እኛኮ የሚገደልለት እንጂ የሚገድልለትን አምላክ ስለሌለን እኮ ነው። ራሱ ኃያል አምላክ ተዋጊ አምላክ ስለሌለን በሱ ስለምንተማመን እኮ ነው በሱ ስለምንተማመን። በነገራችሁ ላይ መጽሐፍ ቅዱስ አስቀድሞ ተናግሯል። እንግዲህ በተለይም ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ስለ መጨረሻው ዘመን በደንብ አድርጎ ተናግሯል። እሱ ብቻ አይደለም እንደው
ነቢያትና ሐዋርያት እንኳን ተስማምተው የተናገሩበት ነገር አለ። ነብዩ እግዚአብሔር ቅዱስ ዳዊት ቀኑን ሙሉ ስለ አንተ እንገደላለን አለ። ሐዋርያው ቅዱስ ጳውሎስም እንዲሁ ቀኑን ሁሉ ስለ አንተ እንገደላለን ብሎ አስቀመጠው በሮሜ መልእክቱ ላይ። አይገርማችሁም? ይህን ያክል ናችሁ ማለት ነው እናንተ። እንዴት ነው ሰው ሰላምን የሚጠላው? እንዴት ነው ሰው ጋራ ተከባብሮ መኖርን የሚጠላው? አንተ ማነህና ነው ትላንት የመጣ መጤ እኔ በሀገሬ በምኖር ሰው ግብር ለዚያ እስካልሰጡ ድረስ መኖር የለባቸውም ብለህ የምትለው አንተ? እንደው ከየትኛው ፕላኔት የመጣችሁ ሰዎች ናችሁ ግን? እውነት ቀፈፋችሁኝ። እኔ በተለይ ሰሞኑን እስመሰላሴ ኧረ መድኃኒዓለም ልቦና ይስጣችሁ። ከምር ሰማሁት በቃ ልጁንና በጣም ገረመኝ። እኔ እውነቴን ነው የምልህ። ከዚህ በፊት ቁጭ ብለህ ትሸና ነበር። እኔ ሴቷ እንኳን ባገኝህ ቁመህ እንድትሸና ነበር ማረግ። ግን ምን ዋጋ አለው ደግሞ ባገሬ። ኧረ እናንተ ከፋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። ግራኝ አህመድን ደግመን እናስነሳዋለን። አህመድ ግራኝ በታሪክ የምናውቀው ኢማም አህመድ አልጋዚ፣ እሱን ደግመን እናስነሳዋለን። እሱ ባለፈበት መንገድ እናልፋለን። ይሄ ተራ የቲክቶክ ንቅናቄ ሳይሆን መሬት ላይ የወረደ ስራ ነው። እስኪ እቺን ኡስታዝ ሰምተናት እንምጣ። የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል። ተዘጋጁ። እኔ ወጣቱ ነኝ፣ ይሄን ብቻ ነው የምለው። ጊዜ ይመጣል። ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ። ሁሉም የድርሻውን ይወጣ። እንደሰማችሁት ነው። አክቲቭ ዲክላሬሽን ኦፍ ዋር ነው። ይሄ አክቲቭ ዲክላሬሽን ኦፍ ዋር ማለት ምንድነው? ሰው ኃይሉን ሞቢላይዝ አድርጎ የሆነ ስፔሲፊክ ግሩፕ ታርጌት አድርጎ ለማጥቃት ኃይል የሚያንቀሳቅስ ከሆነ ዛት ዘ ዲክላሬሽን ኦፍ ዋር። በቃ አለቀ። እንደሰማችሁት ወጣቱን እየቀሰቀሰ ነው። ይሄንን ነገር ወረባቡ የምትኖሩ፣ ኮምቦልቻ የምትኖሩ፣ ደቡብ ወሎ ላይ በአጠቃላይ የምትኖሩ ልጆች ታውቃላችሁ። የኮምቦልቻ ወጣቶች ስልጠና ወስደው ይመጣሉ፣ ሙስሊሞቹ ማለት ነው። ወረባቡ ጭራሽ ቤት ዴዙሉ አላቸው ነው ምን የሚባለው። የምንሰማውም ይሄ ከ2010 ጀምሮ የምንሰማው ነገር ነው። መልእክት ሁሉ አስተላልፈው ነበረ ከጅቡቲ ሆነው መጣንልሽ እያንዳንድሽ አይነት መልእክት ማለት ነው። አሁን ሰሞኑን ሲሰራ በነበረው ቪዲዮ ጓገጭ የምትሉ ልጆች ታዲያ ይሄ ምንድን ነው? ይሄን ብቻ አይደለም። በነገራችን ላይ የሰውየውን ንግግር በኋላ በደንብ አናላይዝ እናደርገዋለን። ግን ይሄንንም ሰው ደግማችሁ ስሙት። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበን እንደሰማችሁት ነው። ጊዜ ቦታና ሁኔታ ስላልተመቻቸላቸው ነው እንጂ ማረድና መግደል እቅድ ነው። እነሱ መለኮት የሚሉት ያለህም ትእዛዝ ነው። ያንን ትእዛዝ የሚፈጽሙት ግን ጊዜና ቦታ ከተመቻቸላቸው ብቻ ነው፣ ሁኔታ ከተመቻቸላቸው ብቻ ነው። ስለዚህ ትእዛዙ ኖሮ የኛ ያለ መፈጸም ችግር ነው እንጂ ትእዛዙማ ክሊርሊ ያለ ያለ ነው። ጀለስ ክሊርሊ ያለ ትእዛዙ። አሁን እኔ ግራ የሚገባኝ
በህግ ሊጠየቅ የሚገባው ሰውን ወደ ጦርነት የሚቀሰቅስ ሰው ነው ወይስ አይ ለጦርነት እየተቀሰቀሰ ነው ብሎ የሚናገር ሰው ነው? ወንጀለኛ ተብሎ ሊከሰስ የሚገባው ሰውን ለመጨፍጨፍ እንደዚህ ቅስቀሳ የሚያደርግ ሰው ነው? ለዛውም በግላጭ ለዛውም ኢትዮጵያ ውስጥ ሁለቱም ያሉት እዚሁ ነው። በጠራራ ፀሐይ ሶሻል ሚዲያ ከፍተው ዲክላሬሽን ኦፍ ዋር እየሰጡ ያሉ ሰዎች እነዚህ ነው መጠየቅ የሚገባቸው ወይስ አይ ጦርነት እያወጁ ነው ብሎ የምንናገር እኛ ነን? ወዴት እየሄደ ነው ህጉ ራሱ? ወዴት እየሄደ ነው? ልደበደብ ነው ብሎ መጮህ ነው ወይስ ደብዳቢው ነው ባለ ወንጀለኛ መባል ያለበት? ስህተት የሚሰራው የትኛው ነው? ይሄን ብቻ አይደለም። በነገራችን ላይ ይሄንን ሰውም ስሙት። ይኸውላችሁ አፄ ዮሐንስ ግፍ ሰርቶ ነው መጨረሻ ላይ አንገቱ የተቆረጠው። አሁን እናንተ ግፍ እንሰራለን መጀመሪያ ላይ የምትቆረጡት፣ እሱ መጨረሻ ላይ ነው። እናንተ መጀመሪያ የምትቆረጡት። ከዚህ በኋላ የሞተ ዝም የሚል ሙስሊም ከተፈጠረም ካለም ይኮላሽ። ሙስሊም ሴቶች ገንዘባችሁን አውጡ። ወንዶች አገር ቤት ያላችሁ መሳሪያችሁን ግዙ። አረብ ሀገር ያለህ በግ የምትጠብቅ ፍየል የምትጠብቅ ጀግናው እረኛ ሾፌርም ይሁንክ ባለሀብትም ይሁንክ ቀፈትህን አትሙላ፣ አውጣ ራስን ለመጠበቅ። ምክንያቱም ያን ካላደረክ አይታዘንልህም። ወላ መንግስት ወላ ጅኒ አይታዘንልህም። አረፋ ሆነሃል፣ ሞተሃል፣ ተደፍረሃል፣ ተንቀሃል። ተግባባን? በአደባባይ ይዛችሁብህ መስጊድ ገብቶ ገደሉ። ሐሰት ነው ልትሉት ነው? በነገራችን ላይ ከኛ በፊት የመጀመሪያ ተጠቂ የሚሆኑት ራሳቸው ሙስሊሞቹ ናቸው። እነዚህም ሰዎች ሲናገሩ እንደሰማችሁት መጀመሪያ አታክ የሚያደርጉት ተውሂድን እናስተምራለን ብለው ይሄ ነገር አይሳካም የሚሉ ሰዎችን ነው። ሁለቱም የሚናገሩት ይሄንን ነው። አክቹአሊ ጀምረውትም አሳይተውናል። ጎሮ መስጂድ፣ ቻግኒ፣ ጅጅጋ እና ጅማ ላይ አህባሽ የሆኑ ሼሆችን እያጸዷቸው ነው። እኛን ከማጥፋታቸው በፊት የሚያጠፏችሁ እናንተን ራሳችሁን ነው። ካጸዷችሁ በኋላ ነው ወደኛ የሚመጡት። ስለዚህ ለራሳችሁ ስትሉ ልትጮሁ ይገባችኋል። ሙስሊሞች ራሳችሁ የዋሃብያን እንቅስቃሴ የገዳይና የጭፍጫፊ እንቅስቃሴ የማትደግፉ ሙስሊሞች ልትናገሩ ይገባችኋል። እናንተም በሙስሊም ስም እየተጨፈለቃችሁ ስለሆነ አይ ዝም እንላለን የምትል ከሆነ አንተን ካረደህ በኋላ ነው ወደኔ የሚመጣው። እኛ ጋር ሲመጣ ቆመን አናየውም። እግዚአብሔር ይመስገን ራስን ስንከላከል ኃጢአት የሚያደርግበት ሃይማኖት ስለሌለ ማለት ነው። ቀኝህ ላይ መታ ግራህን ስጥ ለወንድምህ ነው የሚለው። ለእንዳንተ አይነቱ ደንቆሮ አይደለም። ለእንዳንተ አይነቱ ደንቆሮ አይደለም። ቀኝህ ላይ መታ ግራህ ስጥ። ስለዚህ ምንድን ነው አክቲቭ ዲክላሬሽን ኦፍ ዋር ከተደረገ ቆይቷል። አሁን የሰሞኑ ማረድ መተራረድ ካራውን በደም ሳሉት ምናምን ኢንስትራክሽን ብላችሁ አስቡት። ኢንስትራክሽን ብላችሁ አስቡት። ይሄ ተመሳሳይ ትምህርት እየተሰጠ አይደለም እንዴ? ጅማ ላይ ኮልሲ ምን ጀምሮ ሲጨፈጨፉ የነበሩት የግቢ ተማሪዎች ሰው ሲታረድ አላዩም እንዴ? አይተዋል እኮ። ሰው አሁን ከኛ የሚጠብቀው ምንድነው? ይሄ ዲፈረንስ የሚባለውን ነገር ፑት አሳይድ። በቃ አንዱ ካንዱ ጋር ያለውን ዲፈረንስ፣ አንዱ ካንዱ ጋር ያለውን መቀያየም ምናምን ለጊዜው ተወት አድርጉትና ወደ አንድነት መምጣት፣ መሰባሰብ፣ አንድ መሆን ይፈልጋል ጊዜው። የሚመለከተው ሰላም አስከብራለሁ የሚል አካል ደግሞ እነዚህን ሰዎች እንዲያስርልን እንፈልጋለን ወይ እንዲጠይቅልን እንፈልጋለን። አትሊስት ለተናገሩት ነገር ኃላፊነት መውሰድ ስላለባቸው ማለት ነው። እስልምና ገዳይ ነው ስንል ግን ዝም ብለን በጭፍን አመለካከት ሳይሆን ይኸው ከራሳችሁ መምህራን እና ከመጽሐፍቶቻችሁ አውጠን ማሳየት የምንችለው ነው። ማሰላማ አለ። ኦኬ እጁን ቆራርጣችሁ ከዛ ጣቱን ቆራርጣችሁ ነው የምትገሉት ሙርተድን። ሙርተድን እንዴት ነው የምትገሉት? ስለ ሙርተድ ስላወራ። ሁለተኛው ምንድነው? እሱ ወንጀል የሰራን አለ። ጥፋተኛው ወንጀል የሰራ ማለት ሊገደል በሚችለው ለምሳሌ ሙስሊም ሆኖ በትዳሩ ላይ ከዘሞተ ወንጀለኛ ይባላል። ቅጣቱ ግድያ ነው። ተወግሮ ነው የሚገደለው። ሶስተኛ ጂሃድ። ጂሃድ ማለት ደግሞ ምንድነው? ሳይ ሙስሊም 21 ላይ ለምሳሌ መሐመድ እኔ ሰዎቹ ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ ልጋደል ታዝዣለሁ አለ። መሬት ያላህና የሙሐመድ ነች አለ። ይመጣና ይወራሃል። ጂሃድ ማለት ሱራ 9:29 መሰረት አድርጎ ማለት ነው። ይመጣና ሲወርህ ቅድሚያ ጥያቄ ያቀርብልሃል። ትሰልማለህ ወይንስ አሰልምም የሚል ጥያቄ ያቀርብልሃል። አልሰልምም ካልክ ጦርነት ይከፍትብሃል።
እስልምናን አልቀበልም ካልክ ሱራ ሳይ ሙስሊም 1 ኤ፣ ሳይ ሙስሊም 1 ሲ፣ ሳይ ሙስሊም 1 ቢ፣ ቡሃሪ 25 ተመልከቷቸው። ጦርነት ያውጅብሃል። ከዛ በኋላ ጦርነት ካወጀብህ በኋላ አስቀድሞ ምን ይነግርሃል? እንዳልኳችሁ ትሰልማለህ አትሰልምም ብሎ ይጠይቀሃል። ደብዳቤ ይላክልሃል። ገና ሩቅ ሀገር ማለት ነው። አልሰልምም ካልክ መጥቶ ይወራሃል፣ ጦርነት ይከፍትብሃል። ከዛ በኋላ ትገደላለህ ማለት ነው። ጂሃድ ማለት በዚህ ሁኔታ የምትገደለው ነው። ፍትሐዊ የሚባለው ግድያ ይሄ ነው እንግዲህ ፍትሐዊ የሚባለው። ያኛው ግን ከእስልምና በመውጣት ብቻ የምትታረደው። ፍትሐዊ የሚባለው ጂሃድ ግን ምንድነው? እሱ ምርጡ ጂሃድ ደግሞ ምንድነው? እሱ መልስልኝ ቆስጠንጢኖስ፣ ወይንም ቃል ምርጡ ጂሃድ ምንድነው? የትኛው ነው? ደም የሚፈስበት ፈረሶች የሚዋጉበትና ብዙ ደም የሚፈስበት ነው ምርጡ ጂሃድ የሚባለው ማለት ነው። ምርጡ ጂሃድ ደም የሚፈስበት ነው። ሉክ ስለዚህ እንደዚህ ከሆነ ቀጥታ ይታረዳሉ፣ ይገደላሉ። ሰውየው ካዳ ምንን እያብራራ ነበር? ኡስታዙ አገዳደልን እያብራራ ነበረ። ስለ ሰውም ስለ እንስሳትም ሁለቱንም ቀይጦ ሲያብራራ ፍትሐዊ የሆናቸው አገዳደልን እያስረዳ ነው። ከዛ ለሰዎች አገዳደል የእንስሳትን ምሳሌ የተጠቀመ እንስሳትን የተጠቀመው ለምሳሌነት ነው የተጠቀመው። የሚገደሉትን ሰው ዝርዝሮ የሚገደሉትን ሰዎች ዘረዘረና ሙርተድ አንድ አለ። ሁለተኛ ወንጀል የሰራ ጥፋተኛን አለ። ጥፋተኛ የሚባለው ወንጀል እንደዚህ እንደምታውቀው ህግ ሳይሆን ቅድም እንዳልኳችሁ በእስልምናው ሸሪያ ነው የሚያስገድለ። ሶስተኛ ጂሃድ አለ። በእነኚህ ሶስቱ ምክንያት ይገደላል። ስገሉ ግን አሰቃቂ በሆነ አፍንጫ እንትን በማለት በእሳት በማቃጠል አይን በመጎልጎል አይሁን አለ። ኦኬ የታረደውን በግ አፍንጫውን አቆርጥም እንዴ? እስከ አይኑ ነው እንደ የምንጠብሰው ምበላው? ደግሞ በእሳትም እንዳታቃጥሉት ብሏል። ጥሬውን ስጋ ነው እንደ የምበሉት? ሰውነቱንም እንዳበልቱት አለ። ሳበልቱ ነው እንደ የምበሉት በግ ስጋ? እንደዚህ ውስጥ ቆዳው ነው የምበሉት? ለምንድን ነው ልታጭበረብሩ የምሞክሩት? ለሰው አገዳደልን ከዛ ኤግዛምፕል የወሰደው ምንድነው? የበግን እንስሳትን አመጣ ማለት ነው። በግ እንኳን እንስሳን ለማረድ ቢላችሁም በደንብ ሞርዱ። እንስሳው ሳያይ ሌላኛው እንስሳ እያየ አይሁን የሚለውን ኤግዛምፕል ተጠቀመ ማለት ነው። ለሰው አገዳደል የተጠቀመው ኤግዛምፕል የማንን ነው? የእንስሳትን ተጠቀመ። ስለዚህ ካፊር ሙርተድ እንዴት ነው የሚገደለው? ታርዶ ነው የሚገደለው። ታርዶ ነው የሚገደለው። አይ በስለታም ቢላ አይደለም የሚታረደው ካላችሁም ግን እንስማማለን። እኔ እስማማለሁ። ስለዚህ ገዝግዛችሁ አሰቃይታችሁ ነው የምገሉት ማለት ነው። እኔ ግን በስለታም ቢላ እንደሚገደል አውቃለሁ። ፎር ሴክ ኦፍ አርጉመንት ግን ለእናንተ ስለስማማለሁ። በደነዝ ቢላ ነው ገዝግዛችሁ የምታርዱት። ሙርተድን ጠቅሷል። ሙርተድ እንደሚታረድ ደግሞ ያው ተከፍቶላችኋል። ኦኬ አሞ ክርስቲያን ያ በጣም ግልጽ እኮ ነው። በነገራችን ላይ ኡስታዙ የተናገረው አሁን የሳለው ቢላ የተናገረው ከማን ጋር አያይዞ ነው የሚለውን ነገር ግልጽ ለማድረግ የተጠቀመበት ምሳሌ ምንድነው? የእንስሳትን ነው። የእንስሳት ምሳሌ ተጠቅሞ እያወራ የነበረው ግን ስለ ሶስት ነገሮች ነው። እሱ ምንድነው? ስለ ጂሃድ፣ ከእስልምና ስለወጡ ሙርተዶች፣ እንዲሁም ጥፋት ስላጠፉ ሙስሊሞች ያገዳደል እንትን እያወራ ማለት ነው። አንገቱን ነው የምቆርጠው። ሱናን አቢ ዳውድ አንዴ ክፈትልኝ 33 56ን 43 56ን ከእምነቱ ከወጣስ ምንድን ነው የደረገው? ይሄ በመካከል ያለውን ልዩነት ነው። ልዩነት መካከል ካለ አንዱ አንገቱን መቁረጥ ነው ያለበት። አንገት መቁረጥ ማለት ማረድ ማለት አይደለም። ይሄንን እያብራራ ነው ሰውየው። ሙርተድ ከሆነስ ሙርተድ ላላቃል ደግሞ ላሳያችሁ እኔ ሙርተድ ለሆነው ምንድን ነው የሚደረገው? ቀጥል ክርስቲያን። ኦኬ እሺ። ሱናን አቢ ዳውድ 4356 ላይ ምን ይላል? አቡ ቡርዳ እንደተናገረው ኤማን ሁ ተርንድ ባክ ፍሮም ኢስላም ወዝ ብሮቱ አቡ ሙሳ፣ አንድ ከእስልምና የወጣ ወይም ደግሞ ከእስልምና የተመለሰ ሰው ወደ አቡ ሙሳ መጣ ይላል። ሂ ኢንቫይትድ ሂም ቱ ሪፐንት ፎር 20 ዴይስ፣ ለ20 ቀናት ያህል ንስሐ እንዲገባ ጊዜ ተሰጠው አለ።
ሙዳ ዘን ኬም ኤንድ ኢንቫይትድ ሂም ቱ ኢምባራስ ኢስላም። ከዛ በኋላ ሙዳ መጣና ያ ሰው ከእስልምና የወጣው ማለት ነው እስልምናን ድጋሚ እንዲቀበል አዘዘው። በት ሂ ሪፊውዝድ፣ ነገር ግን አልቀበልም ብሎ ተቃወመ። ሶ ሂ ዋዝ ቢሄድድ፣ ከዛ በኋላ ግን ታረደ። ምን ተደረገ? ምን ተደረገ? ታረደ። በግ ነው እንደ ሰው እየታረደ እስልምናን ተቀበል የተባለው በግ ነው ሰው ነው? ሰላም ብያለሁ። ሙርተድ ማለት ምን ማለት ነው? አህመድ እንኳን ደህና መጣ። እሺ መርሐባ ማለት ወንድም በተረፈ ማን ነህ? ሰላም ነህ? ሰላም ነኝ። እንዴት ነህ? አለን አልሐምዱሊላህ። ወንድም ተከባብረን ብንኖር ምን አለበት ወንድም? ይሄን ጦርነት ነፈቀ መሰለኝ፣ የሃይማኖት ጦርነት። ኦኬ እቺ እንድለላችሁ ዛሬም ልትጠቀማን ነው። አሁን ለታ አለቃቅሰውታል። እነሳ እኮ መብራት የለም ውሃ የለም። ኢትዮጵያ እኮ ትጠፋለች ወንድም። ባይዞዬ ልንገራችሁ፣ ከምቦልቻ ላይ ሐረር ላይ ዋብያ ምን እየሰራ እንደሆነ መስጊድ ውስጥ አላቅ መሰለ እንዴ? ሰራዊት እያሰለጠናችሁ ነው። በቂ ሰራዊት እያሰለጠናችሁ ነው። ፈርዘር ልንገራችሁ መረጃዎች የዋብያው ሴክት ከልጆች ጀምሮ የሸቦላ እንትን እንኳን እየሰለጠናችሁ እንደሆነ ማላቅ ይመስላል ነው። አብዛኛው ኦርቶዶክስ እንደናንተ በምትሉት ስለሚነዳ እኔም እንደዛ ምነዳ ይመስላችኋል። በእናንተ ጩኸትና ጫጫታ እኔ ምሸበርና ማላቅ ይመስላችኋል። እጄ ላይ ነው እናንተ ፋይል ያለው፣ እጄ ላይ ነው ያላችሁት መረጃዎቻችሁ። ኤኒዌይስ ከእስልምና ወጣ ይታረዳል። ይሄ መመሪያው ነው። ከጠጅ ቤትና ከአረቄ ቤት ያልወጣን ኦርቶዶክስ ሸውድ፣ እኔን አሸውደ። ኤኒዌይስ ወደ ቶፒኩ ተመለስ። ክርስቲያን ወደ ዮሴፍ ጋር ምጣ እንስማ። ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎየር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁ። ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆንን። ይኸውላችሁ ወገኖቼ፣ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእብነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው። እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ፣ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎየር ለማግኘት አባቶቻችሁን የምትሰድቡ
የምትነቅፉ ለጊዜው ትንሽ ፊጥ ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዷት ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣቸዋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ ሲበልልታ በጭብጨባ ገለጹልኝ። እንግዲህ እንደሰማችሁት ነው። የትኛው አካል አባቶችን እየሰደበ እንደሆነ ባናቅም፣ ነገር ግን አባቶችን ጥያቄ ማንሳት አባቶችን መስደብ አይሆንም። አባቶቻችን ልጆቻቸው ሲገደሉ ወዴት ናችሁ ብሎ መጠየቅ ስድብ አይደለም። በነገራችን ላይ እንደዚህ ብሎ የሚናገሩ ሰዎች አንድ ቀን ስለ ቤተክርስቲያን ጮሆ ማያውቁ ሰዎች ናቸው። በጣም የሚያሳዝን ሁኔታ እነሱ ናቸው። አንድ ቀን ስለ ቤተክርስቲያን አፋቸውን ከፍተው የማያውቁ ሰዎች፣ በተመሳሳይ ዜማ መዝሙሩ የሚያወጡ ሰዎች ናቸው። እንግዲህ ለቤተክርስቲያን እንግዲህ ልቆርቆር ባይ ይሆኑ ልወረድ ባይ ይሆኑ ያሉ ሰዎች እንጠይቃለን። ዛሬም ነገም እንጠይቃለን። መጠየቅ ግን ስድብ አይደለም። የአርሲ ሊቀ ጳጳስ ይሄ ሁሉ ምዕመን ሲሞትበት ምን ነው አንድ ደብዳቤም ከመጻፍ አቃተው ብለን እንጠይቃለን። ይሄ ግን ስድብ አይደለም። ስድብ ሆነ ማያውቅም፣ ስድብ ሊሆንም አይችልም፣ ወደፊት ሊሆን አይችልም። አባቶቻችን ሲኖዶስ ምን ነው ዝም አለ? ይሄ ሁሉ ከ300 በላይ አርሲ ላይ ኦርቶዶክሳውያን ተገለዋል፣ ለምን ዝም አለ እንላለን። ስድብ ሊሆን አይችልም፣ ስድብም አይደለም። ግን ለምን ተናገራችሁ፣ ለምን ጠየቃችሁ እንደ ስድብ የተቆጠረ ከሆነ ነገም እንጠይቃለን፣ ከነገ ወዲያም እንጠይቃለን። ፎሎ ይላል። በጣም ትልቅ አክብሮት ነው ያለኝ እንጂ። ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅር ብሏችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛች ነገር ላይ ቤንዚል አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያህ ብላችሁ የተናገራችሁም አላችሁ። ረጅም ዓመት እኔን የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉም። እና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም፣ እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው በተአምር እኔ አልልም። በተአምር አይደለም። እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ የምሰራው። እኔ እንደውም እስልምና ላይ በጣም ሰርቼ አላቅም። እኔ ልናገር የፈለግኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ። ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን በአርሲ ላይ እየደረሰብን ያለው ግፍና መከራ፣ ግድያ የምታውቁት ነገር ነው። ስለዚህ ይሄ ሰውዬ ይህንን ነገር እንዴት ሊናገር ይችላል ህግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ። አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይህንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችል። የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣ ደጋ ደርሳለች። ስለዚህ ስህተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮዋ ወጣ ተቆርጣለች። ግን ብዙዎቻችሁ ስለ በግ ነው የተናገረው፣ ስለ እንስሳ ነው የተናገረው፣ ያያ ዘልደታ በግ ነኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል። ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ አቀፍ ይዘህ እንኳን መጣህ ምናምን ብለህ በአበባ አቀፍ አትቀበለው። ማለት ሊገልህ ይመጣው የዛኔ ትገለዋለህ። ለራስ ተከላክለ ለዲን ተከላክለ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው
ማሰቃየት አይችልም። መቼም እንግዲህ ጃር ላይ እንስሳ ወይም በግ አይመጣም፣ ሰው ነው ሊመጣ የሚችለው። እና ካፊሩን ጃር ላይ ብታገኘው የምትለዋ ተቆርጣ ነው እኔ ጋር ቪዲዮ ደረሰችው። ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበረ። ምክንያቱም ጃር ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር አደረገው ከእንስሳትና ከሰው ጋር ነው። ስለዚህ ጃድ የምትለዋ ሐሳብ ተቆርጣ እኔ ጋር መጣለች። ስለዚህ ያንን ቪዲዮ አዳምጬው ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበር። የኔ ቪዲዮ እናንተ ጋር ተቆራርጦ እንደደረሰው ሙሉውን ቪዲዮ ብታዳምጡት እግዚአብሔር ምስክር እኔ እስልምና የሚል ቃል ካፌ አይወጣም። የምታውቁኝ ሰዎች ጠንቀቃችሁ ነው የምታውቁኝ ማለት ነው። እና በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ፣ ወዳጆቼ እንደዚሁም ደግሞ አክስቶቼ፣ አጎቶቼ፣ አክስቶቼ፣ አጎቶቼ ልጆች በአጠቃላይ ይሄ ቪዲዮ ደርሷችሁ ግራ ለተጋባችሁ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሐሳብ ነው። ይሄም ሐሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለማተብ ነኝ፣ በይቅርታ ነው የማምነው። ስለዚህ በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ። ኢቭን እኔ በጎ ስራ እንኳን ስሰራ መልካም ስራዎችን ስሰራ እንኳን ፈልጌ አፈላልጌ ሙስሊም እናቶቼና አባቶችን ማገዝ የሚያስደስተኝ ሰው ነኝ እና በተአምር እናንተ እንዳላችሁት አይደለም። ቢሆን ኖሮ እስከዛሬ ብዙ ቪዲዮዎች እሰራ ነበረ እና ደግሞ በውስጥ እየመጣችሁ እንገላለን፣ እናርዳለን፣ እንቆርጣለን፣ እንፈልጣለን የምትሉ ደግሞ ሰዎች አላችሁ። እናንተ በተአምር አሁን ደግሜ እላችኋለሁ እስልምናን አትወክሉ። የግል ጥላቻ አለባችሁ በተለያየ አጀንዳ ውስጥ ያላችሁ ሰዎች ናችሁ እንጂ እናንተ እስልምናን የምትወክሉ ሰዎች አይደላችሁ። በአጠቃላይ በዚህ ሐሳብ ላይ ቅር ያላችሁ የደበራችሁ በአጠቃላይ ይቅርታ ነው የምጠይቅ። እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ እንጂ እናንተ እንደምትሉት ጥላቻ ምናምና በፍጹም አይደለም። በዚህ ቅር ያላችሁም በሙሉ ይቅርታ ጠይቃለሁ። የምንዋደድባት የምንፋቀርባት በአንድነት በጋራ የምንኖርባትን ኢትዮጵያ የምናፍቅ ልጅ ነኝ እንጂ እናንተ እንደምትሉት ምክንያት ፈልጋችሁ ያያ እንደዚህ ነው እንደምትሉት አይደለም። እኔ ሁሉንም በሁሉ እኩል የምታይ ሁሉንም እንደ ልጆቿ መንከባከብ የምትችል ኢትዮጵያ እንድትመጣ የምናፍቅ ነኝ። ስለዚህ ከዚህ አንግል ተረዱልኝ። አመሰግናለሁ። ይቅርታዬን እንደምትቀበሉ ተስፋ አድርጋለሁ። ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታክ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ ማን ስራ አለህ? ማታክ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም አዳምጡኛ ጋኑና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ መሰራለው ወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ የምትቀዝን ከሆነ ቪዲዮ አትስራ። አርፈህ ተቀመጥ። እኛ እንሰራለን። አንዴ ላውራ። ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ።
ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራሽ ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን ፕሪ ኢስላሚክ ላይ እስቶኒያ የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም በብረው ገለው በስለታም ቢላ አይደለም። እንስማማ ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሐዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው።